በእግዚአብሔር ተነገር አስለምነኝ። ከዚህ በላይ ውስጥ እየሰበርሽ ነው። በእግዚአብሔር ለምንሽ አውሪ አልፈልግም። ነው አይሆንም። መቀየርም አልችለው ውሳኔ። የሰው አይን እንጨት የሚያደርቃል የሚባለውን አባባል እኔ በእነዚህ ልጆች አምኛለሁ ማለት ነው። ግን ቢለያዩ የማይለያዩ ልጆች ናቸው ሩታና አብሮሽ ማለት ነው። ማለት ብዙ ውጣ ውረዶች አይተዋል። አሁን ግን ይሄ ትንሽ ነገር ያለያያቸዋል ብዬ አላስብም። አሁን ስሜታዊ ሆነዋል ሁለቱም፣ አለመረዳዳት አለ ምናምን። ግን ሰላም ሳላላችሁ የፉዬ ገላ ቤተሰቦች እንዴት ናችሁ? እንዴት አመሻችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ በያላችሁበት ይብዛልኝ። እንዴት አመሻችሁልኝ? እንግዲህ በአዲስ ነገር መጥተናል። ሁላችንም ረብሾናል። በነገራችን ላይ የሰሞን የሚለቀቀው ቪዲዮ ስሜት የሚነካ ነው። ሩታ በጣም እያለቀሰች ነው ቪዲዮ እስከ መጨረሻ ድረስ እንትን የምታደርገው ና ይረብሻል። እኔ እንዲሁ ነኝ ሰውን ያስለቅሰኛል። ና ያው መለያየት አለብን። እኔ እናንተ አብረን ከሆንን ሁለታችን መጎዳዳትና ልባችን መቅሰል እንጂ ምንም እያመጣ ነው ነገር ያለ አይመስለኝም እያለች ነው። እንግዲህ አብራህም ደግሞ መለየት አይፈልግም። ወድቆ እግሯ ላይ እንግዲህ ያስባችሁታል። በስማ ወንድ ልጅ ሳያጠፋ ወድቆ እግር ስር ወድቆ ይቅርታ ከጠየቀ በጣም ስለሚወዳትና ስለሚያከብራት ነው። አንድ ነገር ማወቅ ያለብን ነገር። ሆኖም ግን አሁን ይሄ ጸብ የፈጠረችው ነፂ ስለሆነች፣ ነፂ ደግሞ እውነታው ታውቃለች ያለው ነገር። በእርግጠኝነት ማስማማትም የምትችለው ወይ ነፂ ናት ወይም ቤተሰብ ነው። እንደባለፈ ጋሽዬ ከቡታጅራ መጥተው ይቅርታ እንዲባሉ። ሁሌም ጋሽዬ ትልቅ ሰው ናቸው፣ እድሜያቸው ያርዝመው። በእርግጠኝነት ሚዲያውን ያያሉ፣ ያለው ኮሽታ ያያሉ። መጥተው እንደሚያስታርቋቸውን ደግሞ ተስፋ አደርጋለሁ። ሩታ ደግሞ አሁን ካለው ነገር አንጻር ይመስለኛል በአብዛኛው ነገሮች ላይ ተስፋ ቆርጣለች። ለምን ምንድን ነው የምትለው? በእያንዳንዱ እርምጃዬ ላይ ሰዎች እየመጡ ይረብሹኛል። አንተ በፊት ያልጨረስካቸው ጉዳዮችን አሁን ላይ እኔ በጣም ተጽዕኖ እያረገብኝ ነው እያለች ያለች። እኔ አሁን ልጁ የመጀመሪያውም አይደለችም ሩታ። ከዛ በፊት ደግሞ ህይወት ነበረው። ያ ህይወት ደግሞ ቢመጣም ቢቀርም በአሁን ሰዓት ላይ እሷ ላይ ምንም ማተር እንደማያረግ አምና ካልተቀበለች በየትኛውም ሰዓት ላይ የትኛውም ሰው መጥቶ መረበሽ ይችላል። ዋናው ነገር ማመን ነው። ደግሞ ሰዎች ምን ጊዜም ጣልቃ ይገባሉ። ባለትዳር ደግሞ ያው አዲስ ባለትዳር ስትሆኑ ምንድን ነው ሴጣን የሚከተላቸው ያለ ለማሳሳት ማለት ነው። እና ሩታ ጠንካራ ሆና ለትዳሯ ከዚህም በላይ እስካሁንም መስዋዕት ከፍላለች። ከዚህም በላይ መስዋዕት መክፈል ካለባት መስዋዕት መክፈል አለባት ይመስለኛል። እኔ አሁን ሁሉም ነገር ያው ችግሩ ላይ ነው ትኩረት እያደረጉት ያሉት እንጂ እነሱ አንድ የሚያደርጋቸው ነገር ልጅ አለ። አሁን ኢቨን ስለ እርግዝናዋ አውርታ አታውቅም ካያችሁ ማለት ነው። ለምን ትኩረታቸውን ጭቅጭቁ ላይ ነው። በቃ እየተጨቃጨቁ ነው እንጂ የእሷ ጤንነትና ሆዷ ላይ ስላለ ልጅን ኢቨን አንድም ቀን አውርተው አያውቁም ከተናገሩ ቀን ባለፈ ማለት ነው። እና አሁን እነሱ ለመለያየት እንኳን ቢፈልጉ ይሄ ልጅ አንድ ያደርጋቸዋል። ስለዚህ ምንድነው በቃ ይሄ ነገር ሁለታቸው ሞክረዋል፣ ሰላም ማውረድ ሞክረዋል፣ አልቻሉም። ወደ ቤተሰብ ደግሞ ወስደው እኛ ሀገር ሽማግሌ ያለ በሀገር ሽማግሌ በአካባቢ ሽማግሌ ታይቶ ሰላም እንዲወርድ ይደረጋል። ካልሆነ ደግሞ ነገሩ በጣም ከባድ ከሆነ ወደፊት ይሄዳል። ግን እነዚህ ልጆች ከመጋባታቸው ተፋቱ ማለቱ በጣም ያስጠላል። በቅርብ ዱባይ ሄደው ሰርገው አብልተው አጠጥተው ሰውን በመጡበት ወር ሞልቷል። ቤተሰብ በወር ውስጥ ማለት መለየት አለብን እንለያይ ነው ብለው ለሚዲያው ሰው መንገድ ማደናገርም ነው። ግን አብዛኛው ሰው ውሸት ነው ፕራንክ ነው እንጂ ሊለያዩ አይችሉም አይለያዩም ነው እያሉ ያሉት። ግን እኛ አናውቅም። እንግዲህ በዚህ ልክ እያለቀሰች ፕራንክ ሊሆን አይችልም። ከዛ ባለፈ ደግሞ እግዚአብሔር ነው የሚያውቀው። ግላቸዋለሁ የእውነት ባይለያዩ ደስ ይለኛል። ደግሞ አብርሽና ሩታ አይደለም ሰሞኑ ብሩኬና ሀይሚ ራሱ በጣም ግጭት ውስጥ ናቸው። ምን እንደገባባቸው አላውቅም። ሰው ሲፋቀርና ሲዋደድ አይወዱም እንደ ፈጣሪ ወይ እውነት